ከአመፀኛ ጋር ይቆጠር እንጂ የተቀበረው የባለጠጎች መንደር ውስጥ በጣም ብዙ ሚስጥር አለ እዚህ ውስጥ። ይሄ ስፍራ ጌታ ያደረገው ነገር ማክሲመም ፍቅር የተገለጠበት የመጨረሻ የፍቅር ልኩ የተገለጠው በዚህ ቦታ እንወደው ዘንድ ደምግባት የለውም ይላል አይደል? የሄደበት ህማም የገባበት ነገር እንድንወደው የሚያደርገው ምንም ነገር የለው። የኛን ሁሉ ኃጢያት ሊሸከም ስለሆነ ነው። በህይወቱ ኃጢያትን አይቶ ያቀም ጌታ የሰው ልጅ ከገነት ተባሮ የወጣው ከዛፉ ላይ በቆረጠው ያ ፍሩት ነው። ስለዚህ ጌታ ያደረገ ያለው መልሶ እንጨቱ ላይ ተሰቅሎ የሰው ልጅ ወስዶ ያጠፋውን ሪስቶር ያደረገ ነው ያለው። መጽሐፍ ቅዱስ ከያዛችሁ ኢሳይያስ 53 ቁጥር 1 እንደዚህ ይላል። ኢሳይያስ 53 ከቁጥር 1 ጀምሮ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የህማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ህመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለበደላችንም ደቀቀ። የደህንነታችንንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በቆች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔር ፈቃድ በእርሱ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት የተሸከመ ስለ አመፀኞችም ማለደ ይላል። የብዙ ኃጢአትን ተሸከመ ስለ አመፀኞችም ማለደ ይላል። ይኸውላችሁ በጣም ብዙ ሚስጥር አለ እዚህ ውስጥ። ይኸውላችሁ በደንብ ስሙ። እዚህ ጋር በደንብ ሰምታችሁ ከሆነ እንደዚህ ይላል፣ ከአመፀኞች ጋር ተቆጠረ ይላል። ከአመፀኞች ጋር መቆጠር ብቻ አይደለም፣ በሞቱ ከባለጠጎች ጋር ብሎ ተናግሯል። ጌታ ኢየሱስ ከአመፀኛ ጋር ይቆጠር እንጂ የተቀበረው የባለጠጎች መንደር ውስጥ ነው። በደንብ ስሙኝ። ኢሳይያስ ይሄንን ፕሮፌሲ ሲናገር አልሳተም። እያንዳንዱን ነገር በዲቴል ነው ያወራው። እንደዚህ ሆነ፣ እንደዚህ ሆነ፣ ስለኛ እንደዚህ ሆነ እያለ ይናገራል። ይሄ ስፍራ ጌታ ያደረገው ነገር ማክሲመም ፍቅር የተገለጠበት ቦታ፣ ከዚህ የዘለለ ፍቅር የለም። የመጨረሻ የፍቅር ልኩ የተገለጠው በዚህ ቦታ ነው። ይኸውላችሁ ጌታ ኢየሱስ አባቶች ውስጥ ሆኖ ይናገር እንደነበረ ተናግሯል። ስለነ አብርሃም ተናግሯል። አብርሃም እኮ ይላል ቀኔን ያይ ዘንድ ይላል አይደል? አብርሃም እኮ ነው የጠየቀው የማን ቀን? የኢየሱስን ቀን ያይ ዘንድ። እና አብርሃም ጌታን የማያውቁ ነው የሚመስላችሁ አይደል? ጌታን ያውቁታል። እንዲመጣ ነበር የሚናፍቁት ነበር። አብርሃም እንደዚህ ብሎ ጠየቀው እግዚአብሔር፣ ልጅህን አምጥተ ሰዋልኝ። ልጁን አምጥቶ ሊሰዋለት ምንም አልተደራደረም። እያንዳንዱ ያደረገ የነበረው እኮ ጌታን ምሳሌ የሚያደርግ ነበር። መጽሐፍ ቅዱስ ላይ የተጠቀሱት ጠቅላላ የሱ ምሳሌ ነጸብራቆች ናቸው። ሁሉ እሱን ነው የሚናገሩት። አብርሃም ይኸውላችሁ ሎሌዎቹን ይዞ እንጨት ብቻ ይዞ እየሄደ ልጁ ስለ መስዋዕት ለምዷል፣ ያውቃል። እንደዚህ ተብሎ ተጽፏል፣ ከአብርሃም ኪዳኔን ለዘላለም አላርቅም ብሎ እግዚአብሔር ምሏል። ለምን እንዳለ እዛው ወርዳችሁ ስታነቡ እንደዚህ ይላል፣ ሥርዓቴን ለልጅ ልጆቹ ያስተምራል ነው የሚለው አብርሃም። ስለዚህ ከሕፃንነታቸው ሥርዓትን እያስተማረ ነው ያሳደገው። ስለዚህ ይስሐቅ ያውቃል። እየሄደ ይጠይቀዋል፣ አባቴ የመስዋዕቱስ በግ ና ልጅ እግዚአብሔር ያዘጋጃል። ልክ ሎሌዎቹን ይዞ እየሄደ የጌታ ምሳሌ ባይሆን ኖሮ ለምን 3 ቀን መንገድ ሲቀረው ሎሌዎቹን ያስቆም? መጽሐፍ ቅዱስ እንደዚህ ነው የሚለው። የ3 መንገድ የሆነ ምዕራፍ ያክል መንገድ ሲቀራቸው እነሱን እዚህ ጠብቁ አላቸው። 3 ቀን መንገድ ለምን እዛ ጋር አስቀመጣቸው? ምን እየነገራችሁ ነው አብርሃም? የ3 ቀን እኮ የሞት ሰፓሬሽን ነው። 3ኛ ቀን ላይ ግን ሞት የለም። እስቲ አሜን በሉ። አብርሃም ልጁን ይስሐቅን ወሰደና እንጨቱን ረብርቦ ልጁን እጅ እግሩን አስሮ ጋደመ።
ሁሌ ነው የሚገርመኝ እኔ ባይብልን ሳነብ የባይብልን ስሜቱን ውስጤ ፊል እንዳረግ ፈልጋለሁ አብርሃም ይስሐቅን አመጣው ዝም ብሎ እንጨት ላይ ያጋደመው እንደዛ ብያላል ይስሐቅ ምን እየተሰማው ነበር ይውላችሁ አብርሃም በብዙ ጩኸት በብዙ ልመና ከ25 አመት በኋላ የወለደው ልጅ ነው ከዚህ ሁሉ አመት በኋላ የመጣ ይስሐቅ በምን አይነት እንክብካቤ የሚያድግ ልጅ ይመስላችሁ ይውላችሁ ልጆቻችሁን ወስዳችሁ ትከሻችሁ ላይ ታረጋላችሁ አይደል እና አብርሃም ልጆቻቸው እንደዛ ያደርጋሉ እንደዛ ባይሆን ኖሮ ሙሴ መጥቶ ቢንያምን ይላል በእርሱ ተማምኖ ይልና በትከሻው መካከል ያድራል የሚለው ምን ይያለ መሰላችሁ ቢንያም በእግዚአብሔር ትከሻ መሃል እንደሚጫወት ልጅ እነሱ ባያረጉ በእነሱ ምሳሌ አይናገሩ ይስሐቅ በዚህ ሁሉ እንክብካቤ ያደገ ልጅ እጅግሩ ታስሮ እንጨት ላይ ተደርጎ ምን ዓለም የሚጨልምበት አይመስላችሁ ምን አይነት ስሜት አባቱ ሊያርደው ሲያዘጋጀው ምን የሚሰማው ይመስላችኋል ይስሐቅ የሞት ጣር ውስጥ የገባ እኔ በእርግጠኝነት እየጮኸ አይመስለኝ ለኔ አይመስል ጸጥ ብሎ የሆነ ነገር ከውስጡ ጠፍቶ አባቱን እያየ ነው የሚመስለው አጋድሞት ልክ ቢላውን ሊያነሳ ሲል ይወላችሁ ይስሐቅ የአባቱን አምላክ ያወቀው ይሰዋል አይሰዋም የአባቱን አምላክ ያወቀው አባቱ ካለፈ በኋላ ነው ምክንያቱም እግዚአብሔር ድርቅ በነበረ ጊዜ ወደ ይስሐቅ መጥቶ እኔ የአባቴ አብርሃም አምላክ ነኝ ብሎ ያስተዋወቀው መጀመሪያ ያዛጋል ቼክ ዩር ባይብል አባቱ ነው ከእግዚአብሔር ጋር ኮንቨርሴሽንን የሚያቀው እንጂ ይስሐቅ ስለ አባቱ አምላክ እየተነገረው ነው የመጣው እጅ እንዳታነሳ ሲባል ሁለቱም የዞሩ ነው የሚመስለው ልክ በይስሐቅ ፈንታ በጉ ታስሮ ቁጭ ብሎ ስለዚህ ይስሐቅ ከጭንቅ ውስጥ ወጥቶ ያበግ ነው ለይስሐቅ መስዋዕት የተደረገው አሁን በደንብ ስሙ ለኢየሱስ ሲናገር እንደዚህ ተብሎ ተጽፏል አይደለ እርሱ በእግዚአብሔርና በሰው መካከል ያለ መካከለኛ ነው ተብሎ ተጽፏል ይስሐቅ ሞቱን የወሰደለት ያበግ ነው ከዚህ በፊት ብያቸዋለሁ በደንብ ስሙኝ እቺ ለምሳሌ እኔ አሁን ሁለት ልጆች አሉኝ በምንም ተአምር የሁለቱ ልጆቼ ኮቴም ድምጻቸውም አይመልሳሰል እለያቸዋለሁ ማየመጣ እንደሆነ አቃል የፈለገ መንታ ልጆች ቢሆኑ ኤሳውና ያዕቆብ ይስሐቅ ይለያቸው አይኑ ፈዘዘ ሲል ከማየት ብቻ አይደለም ጆሮ ክፍት ነው አሁን ጆሮ ይሰማል በረከትን ፈልጎ ያዕቆብ ሲመጣ እንደዚህ ያለው አባቴ ያዘዝከኝን ይዤ ልመጥቻለሁ ባርከኝ ሲለው ድምጽ ያዕቆብን ይመስላል ነው ያዕቆብ እንደሆነ 100% ይስሐቅ እርግጠኛ 100% እርግጠኛ ነው አልተሸወደም ታዲያ ነው ያዕቆብ እንደሆነ ካወቀ ካልተሸወደ ይስሐቅ ለምን ታዲያ ፈልጎ በረከትን ሰጠው ይወላችሁ እናትየው መጣችና የአባቶች እርግማን ከባድ ነው ምግብን ሰርታ ሂዱ ሰደለት ስትለው እንደዚህ ያለ አረኔ አባቴ ይረግመኛል እኔ አልፈልግም ግዴለህ እናቱ እኮ ናት የሱ እርግማን በኔ ላይ ይሁንብኝ ችግር የለም ሂድ ስጠው አለች ምን ተማምና ይመስላችኋል ሄዳ ስጠው ምትል እርግማንን የእግዚአብሔርን እርግማን በኔ ላይ ይሁን እሷ የምታቀው ይስሐቅ የማያቀው አንድ ሚስጥር አለ የእግዚአብሔር መልአክ ለሷ ተገርጦ በማህፀን ይያሉ እንደዚህ ተብሏል ላቀየው ለታናሹ ይገዛል ብሏታል ስለዚህ አገዛዝ ከማህፀን እንደተሰጠው ስለሚያቅ እናትየው ይሄን ስለሰማች ነው ግዴለም እርግማን በኔ ይሁን አገዛዝ ቀድሞ ተነግሮኛል ይያለችው እናንተ ዓለም ሳይፈጠር ለናንተ ታርዷል ሲባል በረከት ከመስዋዕቱ በፊት ነው ለናንተ ይሆነላችሁ ይሄ ሲመጣ የሆነው የሰማይን በረከት መክፈቻ ቁልፍ ነው የሰጣቸው እስቲ አሜን በሉ እስቲ ጥያቄ ልጠይቃችሁ ከዓለም ፍጥረት በፊት የታረደው በግ ሲባል ዓለም ሁሉ ወደ ምድር ከመምጣቱ በፊት በደንብ ስሙኝ አዳም የሳተ ቀን እግዚአብሔር ከአዳም ጋር ኪዳን አድርጓል ኪዳን ያደረጋ ይመስላችሁ ማለት አዳም ተባረረ በቃ ምትገለባበት ኪሩብ ተደረገ እንዳይገባ ተደረገ ምናምን ነው ይመስላችሁ አይደል እግዚአብሔር እንደማይጥለው ስለሚያቅ አዳም የሳተ ቀን ላይ ነው ከሱ ጋር ኪዳን ያደረገው እግዚአብሔር ይወላችሁ አዳም የተከለከለውን ነገር ሲወስድ እንደዚህ ብሎ ተናገረ ራቁቴን እንደሆንኩ አወቅኩ ስለዚህ ተሸሸኩ አለ ከዛ በኋላ ቅጠልን ነው ለራሱ ሰፍቶ ለበሰ የሚለው ቅጠል ከእግዚአብሔር ቁጣ እንደማያስመልጠው ስለሚያቅ እግዚአብሔር መጥቶ እንደዚህ ይላል ቁርበትን አለበሰው ይላል የትኛው የተሰዋ እንስሳ ነው ቁርበት ያለበሰው መስዋዕቱን ራሱ አድርጎ ደም አፍስሶ ኪዳን አድርጎለታል እግዚአብሔር ለአዳም ዓለም ሳያቀው የታረደ መስዋዕት አለ እዛ ጋር ራሱ አሁን ይስሐቅ በደንብ ያዕቆብ እንደሆነ አውቆታል ከዛ መጣና ያዕቆብ በቃ እኔ ነኝ ኤሳው ነኝ ቶሎ አገኘ እንዴት ነው ቶሎ ያገኘው ሲለው እንደዚህ ተናገረ እግዚአብሔር ወደኔ አቅርቦት ነበር አለ በእናቱ በኩል ነው በረከቱ ወደሱ የቀረበው እግዚአብሔር ወደኔ አቅርቦት ነው እግዚአብሔር ረዳኝ ብሎ አመጣ እርግማን ፈርቶ የነበረ ሰው እርግማኑን የሚወስድለት ሰው ሲያገኝ ወደኔ አቀረበው ብሎ ተረጋጋ ኦኬ እሺ ና ልባርክ ተጠጋ ነው በእርግጠኝነት የምነግራችሁ ሊባርከው አይደለም መጀመሪያ ያስጠጋው ቼክ ሊያረጋው ነው ያስጠጋው ግን ይወላችሁ Thank you Jesus ልክ ያዕቆብ ወደ ይስሐቅ ሲጠጋ ይስሐቅ እጁን የጫነ ጊዜ በምንም ተአምር በረከቱን መመለስ አይችልም ምክንያቱም ይስሐቅ እጁን ሲዘረጋ Thank you Jesus አንድ ጥያቄ ልጠይቃችሁ እስቲ የኤሳው ጸጉራም ነበር ይላቸዋል በእነሱ ዘመን የነበሩ በጎችን ቼክ አድርጉ
ጸጉራቸው ብዙ ናቸው የሚላጩ የትኛውም ሰው በመድር ላይ ያለ ሰው የበግ አይነት ጸጉር ሊኖረው አይችልም 100% ሹር ነው የነሱ ጊዜ የነበሩ በጎች ጸጉራም ናቸው ኖርማል ጸጉር አይደለም ይላጫሉ ይሄ ለብርድ ልብስ ለምናምን አሁን እንደሚሰራ ማለት ታዲያ የበግ ጸጉር እንደዛ የበዛ ከሆነ ከኤሳው ጋር ተመሳስሎ ነው እውነትም ኤሳው ነው ስዳሰሰ እንደዛ መስሏችሁ ነው ያዕቆብ ሲመጣ የበግ የጠቦት የሆነ ቁርበት ነው ለብሶ የመጣው ጸጉራም የሆነ ነገር ነው ለብሶ የመጣው ልክ ይስሐቅ ሲነካው የነካው ጊዜ የበግ ልብስ እንደለበሰ ያውቃል በረከትን አለመልቀቅ መያዝ እንዳይችል ያደረገው ግን እሱ ሞቱ ጊዜ ያበግ ሞቱን እንደወሰደለት ያውቃል ስለዚህ በመካከል ለበረከቱ ለያዕቆብ እንዲገባ ያደረገ በግ ስለሆነ ይሰጠዋል ያንን በግ ነክቶ ይስሐቅ በረከትን መከልከል አይችልም በኔና በሞት መካከል መሐል የገባልኝ ይሄ በግ ነው ብሎ ሙሉ ያለውን ሁሉ ነው የሰጠው የከለከለው ያስቀረው እንኳን የለም ኤሳው ሲመጣ እንደዚህ አለ አባቴ ለኔ የቀረ በረከት የለም ሲለው ወንድም ጠራርጎ ወስዶታል አለው በረከትን ሁሉ ጠራርጎ እንዲወስድ ያደረገው ያ በግ ነው የታረደው በግ ለዛ ነው እግዚአብሔር በሰውና በእግዚአብሔር መካከል ያለ መካከለኛ ሲል እግዚአብሔር ተቆጥቶ ቢመጣ እንኳን ያንን በግ የታረደውን ሲነካው በረከትን መከልከል አይችልም ለእናንተ በረከት አይከለከልም የታረደላችሁ በግ አለ ኢየሱስ እስቲ አሜን በሉ በረከትን ሁሉ ጠራርጎ ነው የሚሰጣችሁ ኢየሱስን ከነካ እግዚአብሔር ያንን በግ ነክቶ ነው ቢማለት ያቃተው የቀረ የለም ሲለው ሁሉንም ጠርጎ ወስዶታል ለምን ያ በግ ነው ጠራርጎ ወሰደው ያ የታረደውን በግ ያየ እግዚአብሔር ምን ይከለክላል ምን ሊከለክላችሁ ይችላል ይውላችሁ እንወደው ዘንድ ደም ግባት የለውም የሚለውን ቃል ልንገራችሁ ከኃጢአተኞች ጋር ተቆጠረ የሚለው ሁለት ወንበዴዎች መካከል ስለሰቀሉት ነው ግን እንደዚህ ይላል ሞቱን ከባለጠጎች ጋር አደረጉ ይላል ባለጠጋ ጋር የተቀበረው ይውላችሁ ላሳያችሁ ኢየሱስን ባለጠጋ የሆነ ዮሴፍ የሚባል ሰው ነበር ጻድቅ ሰው ነበር ይላል ከዛ ጌታ የሱን ቦዲ ሄዶ ነው ለምኖ የተቀበለው ሸንጎ መሃል የሚቀመጥ ሰው ነበር ይሄ ሰውዬ ሚሊዮነር ማለት ነው በእኛ እና ለከኛ ሀገር ፓርላማ እንደምንለው ወንበር ያለው ሰው የተከበረ ሰውዬ ለራሱ ባዘጋጀው መቃብር ይላል ይሄ የተከበረ ባለጠጋ ሰውዬ ለራሱ የሚያዘጋጀው ምን አይነት መቃብር ነው ያው ስሙኝ Thank you Jesus ስሙኝ ያው መቃብሩን ያዘጋጀበት ስፍራ የአትክልት ስፍራ ነበር ይላል የአትክልት ስፍራ ነበር በእኛ አማርኛ ዝም ብሎ አትክልት አለ አይደለም ሌላ ሚስጥር ያለው ይውላችሁ ስሙኝ እንወደው ዘንድ ደም ግባት የለውም ይላል አይደል የሄደበት ህማም የገባበት ነገር እንድንወደው የሚያደርገው ምንም ነገር የለው ጌታ ኢየሱስ ሲሞት የነበረው ማንነት አይደለም ሲነሳ ይዞ የተነሳው አሁንም የሆነ የምንወደው ዘንድ ደም ግባት የሌለው ጌታ አይደለም ያለው አሁን ጥያቄ ልጠይቃችሁ ከደቀ መዛሙርቱ ሁሉ የተለየው ለ3 ቀን ያክል በጣም እጅግ የምትወደው ማርያም አለች ማርያም የጌታዬን ቦዲ ሽቶ ልቀባን የመጣውት ብላ ስትመጣ ጌቷ ቆሞ ያወራት ጌቷ እንደሆነ እንዴት ረሳችሁ ያ የህማም ሰው የነበረ መልክ ይዞ አይደለም የተነሳው ሌላ ክብር ይዞ ተነስቷል ስታየው የጠፋባት ያው ማርያም እንደዚህ ይላል ስታየው አትክልተኛ መስሏት ይላል አትክልተኛ መስሏት ማለት የሆነ ኮትኳች አይደለም በእነሱ ሀገር የአትክልት ቦታ ጋርደን ያለው ሚሊዮነር ሰው ነው ሀብታም ሰው ነው ቼክ አርጎ እስራኤልን አትክልተኛ መስሏት የጌታዬን እንትን ወዴት አረጋችሁት ይላል ማርያም ሲላት ይሄን ስም የጠራት እሱ ብቻ ደነገጠች ረቡን ያለችው እንዴት መልኩ ጠፋባት መልኩ ተቀይሮ ካልመጣ ዮሐንስ እኮ መልኩን ሲያየው ደስ ብሎት የሚጠጋው ሰው ነበር ራእይ ላይ መልኩን ሲያየው እንደሞተ ሰው ይዘርረዋል ሌላ ክብር ይዞ ነው የመጣው እስኪ ታረድ ነው በግ የነበረው ሲነሳ አንበሳ ሆኖ ነው የተነሳ ለዛ ነው የባለ ሀብት ስፍራ ጋር ስለገባ ሞቱንም ከባለጠጎች ጋር አደረገለትም ይላል ዊዝ ኤክሰለንስ ነው የሆነ ተራ ቦታ አይደለም ቦዲው ዋጋ አለው ቦታ እኛ በጣም ኃጢያትን ኢንተርቴን አድርገን ነበር ጌታ ሲመጣ ተጨነቀ ተሰቃየ ይላል አይደለ ስሙኝ በደንብ ኢቭን ዶክተሮች ለዚህ ኤክስፕላኔሽን ስጡ እስቲ የደም ላብ አላባው የሚባለው እውነት ነው ወይስ ኤክስፕላኔሽን ተባለ ሰርች አድርገው ሲያጠኑት ሪያሊቲ እንደሆነ ገባቸው በምን ካላችሁ ጂሰስ የሰው ልጅ ሬዚስት የማያደርገውን ማክሲመም ጭንቀት ስትረስ አርጓል የመጨረሻ ተጨንቋል ኢሳይያስ ሳይው የጭንቀቱ ልክ ስላየ ነው ተጨነቀ ተሰቃየ ያለው የጭንቀቱ ልክ ሳይንስ እንኳን ኤክስፕሌን ሲያደርገው ቬን ብለድ ቬናችን ራፕቸር የሆነ ይሰነጠቃል የጭንቀቱ ብዛት ደም ስሮቹን ሰነጣጥቋቸው ስለነበር ነው ደም ያላበው ነበር በጭንቀት ተሰንጥቆ ነበር ጥያቄ ልጠይቃችሁ እንደሚነሳ የሚያቅሰው ምንድነው የሚያስጨንቀው
ለደቀ መዛሙርቱ እኮ ጠርቶ እነሳለሁ ይሄን ቤተ መቅደስ አፍርሼ በ3 ቀን ገነባለሁ ሰው ሁሉ አልገባ ያለውን ነገር ያወራል። ስለራሱ ሰውነት እንደሚያወራ ግልጽ ነው። ታዲያ ሞትን ሞቶ የሚነሳ ጌታ ምንድነው የሚያስጨንቀው? ደም ላብ እስኪያልበው ድረስ ከኔ ጋር ናችሁ? ጌታ ኢየሱስ የመጨረሻ የደም ላብ እስኪያልበው ድረስ ብትወድ እቺ ጽዋ ከኔ ትለፍ ያስባለው ግርፋቱ አይደለም። ስሙኝ በለ የተገረፈው ደሙ የፈሰሰው እሱ አይደለም። የመጨረሻ ያስጨነቀው የመጨረሻ ነፍሱ የታወከበት ምክንያት የኛን ሁሉ ኃጢያት ሊሸከም ስለሆነ ነው። በህይወቱ ኃጢያትን አይቶ ያቀም ጌታ። ስለዚህ ያንን ኃጢያት በሰውነቱ ሊቀበል ስለነበረ ነው ያስጨነቀው እንጂ ግርፋት አይደለም ያስጨነቀው። እኛ ተለማምደን የኖርነው ኖርማል የሆንበት ኃጢያት ኑሮ እሱ ለዛች ሚኒት ሊቀበለው ነፍሱ ተጨነቀ። ለምን ካላችሁ ኃጢያት ከአባት ጋር ስለሚለያይ እሱ በዛች ወቅት ላይ ከአባቱ ጋር ሊለያይ እንደሆነ ስለሚያቅ ነው የጨነቀው። ለዛ እኮ ነው አባቱ ፊቱን አዞረበት የሚለው። አላየውም ኃጢያትን ማየት ስለማይችል ሙሉ ለሙሉ የኛም በደል ወስጦ ኃጢያት ነው የሆነው መስቀል ላይ። ያቺ ቦታ ነው ያስጨነቀችው። እቺ ትለፍ ያለው ያቺ የኃጢያት ቦታ ነው ትለፍ ያለው። ይሄ ነው ነፍሱን ያስጨነቀው ደም ስሩ እስኪበጠስ ድረስ ያደረገው። ያንን ኃጢያት ተሸክሞላችሁ እኛ የኃጢያት ኖርማል መስሎናል። ምክንያቱም አዳብት አርጎታል ማንነታችን። እሱ ግን አይቶት ስለማያውቅ ጌታ እኮ የመጣው ወደ ናፈቀው ወደ ራሱ ህዝብ እኮ ነው የመጣው። የራሱን ወገን እኮ ነው ሊወስድ የመጣው። በፊት ላይ በገነት ውስጥ አብሮት ወክ የሚያደርግ በገነት ውስጥ አብሮት የሚውል ፌሎሺፕ የሚያደርገውን የረበረውን የራሱን ወገን ሉስ ስላደረገን ያመጣው። የገለጠላችሁ ፍቅሩን ነው። ሁሌ ጥያቄ ጠይቅ ነበር። ሙሴን ምልክት ሰራ ብሎ ነግሮታል። ህዝቡ በሽታ ሲገባ ያው በእባብ ሲሰቃዩ የነሐስን እባብ ሰርተ ስቀለው አለው። እሱም ባዩ ጊዜ ህዝቡ ይፈወሳል አለ። እባብ ምልክት እየሰጣቸው ነበር። ያ እባብ ነው ከገነት ያስወጣቸው። ምልክት እየሰጣቸው ነው። እባቡ ሲሰቀል ቀን ደርሶ ያንን እባብ መስቀልበት ጊዜ አለ ያላቸው ነው። ጊዜያዊ ፈውስ አይደለም ፐርማነንት ፈውስ የምሰጣችሁ ጊዜ አለ ያለ ነበር። ምክንያቱም በዚህ ሥርዓት ውስጥ ለእስራኤላውያን የተሰጠው ኃጢያት ለአንድ ዓመት ብቻ ሊያስተሰርይ በግላ ያረጋሉ ከዛ ይሰረይላቸው። ይሄ ጊዜያዊ ግን ይሄ ምልክት የሚነግራችሁ የሚመጣውን መሲህ ነው ይያለ። እስራኤል ህዝብን ያሉትን ሰዎች ሲያጠፉ የሚገሏቸው በመስቀል ብቻ ነው እንዴ? እስጢፋኖስ እኮ በድንጋይ ተወግሮ ተገሏል። ሙሴ አብዛኛው ህግ ሙሴ በመስቀል ይሰቀል የሚል ህግ አልሰጣቸው። በድንጋይ ወገር ነው። በሙሴ ህግ ያሉ አይደል እንዴ? ማርያምን አመጡና ወደ እግሩ ስር ሲያወርዱ በሙሴ ህግ እንዲህ ተብሎ ተጽፏል። ስለዚህ ኖግራታለን። ጌታ ኢየሱስ በደል ከሰራኮ ከእግዚአብሔር ጋር ነው አይደለ? ክብርን የተናደዱት ያስቆጣቸው። ለምን በድንጋይ ወግረው አልገደሉት? ለምን መስቀል ላይ እንጨት ላይ እንዲሰቀል አደረጉት? ለምን? ኃጢያት ሲሰራ ሰው በድንጋይ ተወግሮም ተገሏል። ከኔ ጋር ናችሁ? በድንጋይ መውገር ይችላል። በድንጋይ ሊገሉት ይችላል። ድንጋዩን ተውት። የብረት መስቀል ላይ መስቀል ይችላል ወይ የሆነ ግርግዳ ላይ ሊያንጠለጥሉት መብታቸው። ለምን እንጨት ፈለገ? መጽሐፍ ቅዱስ እንደዚህ ይላል። ይውላችሁ ከጎኑ በግራና በቀኝ የተሰቀሉ ወንበዴዎች ነፍሳቸው ይው እንደዚህ ያለው ንጉሱ መጣና እኔ ላስርም ልፈታም እንደምችል አታውቅም አለ። ነፍሴን በፈቃድ ያኖራታለሁ አለ። ፈቅጄን ያመጣሁት አንተ አይደለም አለ። አልፎ ሄደና መስቀል ላይ ሲደርስ ነፍሱን ስለ ወዳጆቹ አሳልፎ ሰጠ ነው የሚለው። ሰጠ ነፍሱን ሰጥቷል። ሌሎቹ ግን አልሞቱም ነበር። ሌሎቹ እንዲሞቱ አጥንታቸውን ነው የሰበሩት። አጥንታቸውን ነው ሰብሮ የገደሏቸው። ወደሱ ጋር ሲመጡ ሲያዩት ሞቷል። አይ ሞቷል። እስቲ አንዱን ወታደር ጠራውና ጎኑን ወቅተ ቼክ አድርገዋል። ጎኑን ሲወጋው ከጎኑ የወጣው ውሃና ደም የዛ የወጋው ወታደር አይን ላይ ነው ያረፈው። አንድ አይኑ እውር ነበር ሰውዬው። በእስራኤል ታሪክ ሄዳችሁስ አጥኑ። ያ ሰውዬ ያንን የሮማዊ ስልጣኑን ትቶ ጌታን መከተል ጀመረ። ምክንያቱም ሞቶ ያዳነው ብቸኛ እሱ ብቻ ነው። ሞቷል ሬሳ ነው ብሎ የወጋው ደም አድኖታል። የሱ ደም ትኩስ ነው ብለን የምናወራው እኮ ተረት አይደለም። ሮን ዋይት የሚባል አንድ አርኪኦሎጂስት አለ፣ ሳይንቲስት፣ የጌታን ነገሮች እግዚአብሔርን የመጽሐፍ ቅዱስ ነገር የሚያጠና ሰው አለ። እና መስቀሉ ቦታ ያጠኑ የሆነ የደም ድሮፕሌት አገኙ እና የሌላ ሰው መስሏቸው ቼክ ሲያደርጉ የሰው ልጅ ተፈጥሮ ከእናቱ 23 ክሮሞዞም ከአባቱ 23 ክሮሞዞም ወስዶ ነው ሰው የሆነው። እናንተ ከእናትና ከአባት 23 ወስዳችሁ ያንን ደም ሲያጠኑት በምድር ላይ የሌለ ደም እንደሆነ አወቁ። ቼክ ሲያደርጉት 24 ክሮሞዞም ነው ያለው። 23 የእናት ሳይድ አለው፣ 1 ክሮሞዞም ነው ያባት ያለው። ቼክ ሲያደርጉት የብዙ አመት የቆየ ብለድ እንደሆነ አወቁ። ያስገረማቸው ብለዱ ላይፍ አለው ስቲል እስከዛች ሰዓት። ጎን ቼክ አለ። የእስራኤል ሳይንቲስቶች ነው ይሄን ያጠኑ። ስሙኝ በደንብ
በድንጋይ ሞገር እየቻሉ የፈለጋቸውን አጥንቱን እንኳን ሰብረው መጽሐፍ ቅዱስ ከአጥንቱ አንዳች አይሰበርም ተብሎ ተጽፏል። ለምንድን ነው እንደዛ ተብሎ የተጻፈለት? በደንብ ስሙኝ። ለምንድን ነው የዛፍ እንጨት መስቀል ከዛፍ የተሰራ አይደል እንጨት? ያንን መስቀል መርጠው መልሰው እዛ ላይ ሰቀሉት። ጌታ ምን እያደረገ እንደሆነ ሚስጥሩን ልንገራችሁ። የሰው ልጅ ከገነት ተባሮ የወጣው ከዛፉ ላይ በቆረጠው ያ ፍሩት ነው። ስለዚህ ጌታ እያደረገ ያለው መልሶ እንጨቱ ላይ ተሰቅሎ የሰው ልጅ ወስዶ ያጠፋውን ሪስቶር እያደረገ ነው ያለው። ምትከሰሱበት ነገር እንዳይኖር ነው ወደዛ እንጨት እየመለሰው ያለው። ያሳሳተውን እየቀበረው እሱ ግን በእንጨት ሲሰቀል በእንጨቱ ላይ መልሶ ሪስቶር እያደረገ። ከኔ ጋር ናችሁ? ሁሉም ሰው ክዶታል። ሁሉም እርግፍ አድርገው ክደውታል። ሁሉንም አቅርቧቸው ነበር። አይወዱትም አይደለም፣ በጣም ይወዱታል። ደቀ መዛሙርቱ በጣም ይወዱታል። ጴጥሮስ እኮ እንደሚወደው መታቁት ገና ሲመጡ ጆሮ ቆርጧል። ታው ሰይፍ የሚያነሱ በሰይፍ ይጠፋሉ። ሰይፍ ግዙ ያላቸው እኮ ራሱ ነው። ሊገቡ ሲሉ ማያስገባን ካለ ጊዜው ስለደረሰ ያዙ ሰይፍ ብሏቸው ያስገዛቸው ራሱ። ሌሎቹ ሲጥሉ እሱ ይዞ ነው የገባው። ከዛ እንደዚያ የመጨረሻ ይወደው እንደነበረ መታቁት ጌታ ያለው አንተ ስትሰቀል ኢቭን እስከ ሞት አብሬ ሄዳለሁ አለ። ስሙኝ በደም ጌታ ኢየሱስ ምን እየተሰማው ይሆን? ጴጥሮስን ሲያዳምጠው ምን ፊል እያደረገ ይሆን? ይሄንን ስፍራ ሳነብ ለዛ ቦታ የጸሎት ቦታ ላይ ሆኜ እግዚአብሔር ፊት ውስጤ የሆነ ኃይል ይላወስ ነበር። ውስጤ ጌታ ታይሙ ደርሶ ያንን ፍቅር ኢንጆይ ሊያደርገው እየጓጓ እንዳለ ነው ፊል ያደርጉት። ጴጥሮስ እንደሚክደው ያውቃል። ይሄንን ፍቅር በኃይል ሊደግፍለት እንደፈለገ ግን ያውቃል። እየሰማ ያለው እንደዛ እንደሆነ አውቃለሁ። እኔ ካንተ ጋር እሰቀላለሁ ይላል። ጸጥ ብሎ አየው። ከዛ እንደዚህ ያለ ዶሮ ሳይጮ 3 ጊዜ ትከደኛለህ። ጴጥሮስ ብቻ አይደለም ጌታን የካደው። ስሙኝ በደም ጴጥሮስ ብቻ አይደለም ጌታን የካደው፣ ይሁዳ ራሱ ጌታን ክዶታል። በደንብ ስሙኝ ሰዎች። ይሁዳ ስለማይወደው ነው ምናምን ነው። ይሁዳ እንደሚወደው ምልክት አሳያቸዋል። እንደዚህ ያለ ሄደና ቤተ መቅደስ ደጅ እኔ አሳያቸዋለሁ ብሎ ከተነጋገረ በኋላ 30 ዲናር ነው የሰፈሩለት። 30 ዲናር ቆጥሮ ሲሰጡት ወስዶ ሄዶ እምስመው ነው እሱ ብሏቸው ሲነግራቸው ሄዶ በዛ ስፍራ ላይ በአትክልት ስፍራው ቦታ ላይ ያቺ ጌቴሴማኒ በተባለችው ቦታ ላይ ሄዶ ሲስመው የቁጣ መልስ አይደለም ለይሁዳ ይመለሰለት። አይቶት እንደዚህ ነው ያለው፣ ይሁዳ ጌታን በመሳም አሳልፈ ተሰጣለህ? መልሱ ውስጥ ፍቅር አለበት። ይሁዳ ከዛች ሚኒት ጀምሮ ተረብሿል። ምን አይነት ሰው ነው የገደሉት ፍቅር የሚሰጠው ብሎ ውስጡ ተረብሿል። ምክንያቱም የተሰጠውን ገንዘብ ሄዶ ወርውሮላቸዋል። አልበላውም ገንዘቡ። ነፍሱ እጅግ ስለተጨነቀ ነው ያቺን አድቫንቴጅ ሰይጣን ተጠቅሞ ራሱን እንዲያጠፋ ያደረገው። ጴጥሮስም ክዶታል። የጴጥሮስ ግን ሰይጣን እንዳያጠፋው ምክንያት የሆነው ጌታ ኢየሱስ ሰይጣን ከይሁዳ በፊት ጴጥሮስን ታርጌት እንዳደረገ ስለሚያቅ ይሁዳ ሰይጣን እንደ ስንዴ ገለባ ሊያበጥር ለመነኝ፣ እኔ ግን ስላንተ ማለድኩ አለ። ያስመለጠው ያጸሎት እንደሆነ ያውቃል። ለሱ ለጴጥሮስ የድጋሜ ይቅርታ የሰጠው ጌታ ለሱ ድል አግኝቶለት ነበር። የዛን ጊዜ ይሁዳ ፍቅር አልገባው። ለወዳጁ የፍቅር ዋጋው 30 ዲናር። ብዙ ይቅርታ የተደረገላት ማርያም ደግሞ ለወዳጇ የፍቅር ዋጋዋ ይወላችሁ ወዳጁን ኢየሱስን አሳልፎ ለመስጠት የተመነለት ሙሉ ዋጋ 30 ዲናር፣ ለሱ ሙሉ የሰጠው ዲናር። ማርያም ደግሞ ፍቅሩ ውስጧ ሼር ያደረገችው ሴት ይሄ 30 ዲናር አይደለም 300 ዲናር ለእግሩ እንኳን ትንሽ እንደሆነ ገብቷታል ውስጥ። ስለዚህ ሰብራ እታች ነው የምታፈሰው። መጽሐፍ ቅዱስ እኮ ይላል ለሴት ልጅ ክብሯ ነው ጸጉሯ ይላል አይደል? ጸጉሯን እኮ ነው በእግሩ የምታበስበት። ክብሬን እግር ስር የምጥልል ጌታ ናት እያለችው። ይሁዳ አልገባውም ነበር 30 ዲናር ነበር። ግን ጌታው ያየ አይዞ ይሁዳ እኔ እንደዛ ይሰማኛል፣ አይዞ ላንተ ነው መሞተው በመስቀል ላይ፣ ላንተ ነው ዋጋ መከፍለው፣ ይሄ ያራራቀንን ኃጢያት ልቀጣው ነው እያለ ነው ፍቅር የሚመልስለት። ይሁዳ ያው ስለነካው ነው ወስዶ ብራችሁን አልፈልግም ብሎ በትኖ ራሱን ያጠፋው። ጴጥሮስ ግን ስለተማለደለት ያም እየመጣ ሲያስክደው ገረድ ፊት እንኳን እስኪክድ ድረስ ግን ጴጥሮስ ስለተማለደለት ያውቃል፣ ይቅር እንደሚለውም ያውቃል። እንደምትክደኝ ያውቃለሁ ብሎ እንደሚክደው ያወቀ አብሮት ይበላል። እንደሚክደው ያወቀ አልተወም ይዞት ይሄዳል። እንደሚክደው ያወቀ አላሸሸው። እንደሚክደው ሰው በሚፈልግበት ሰዓት ኢየሱስ ትቶት እንደሚሄድ ያወቀ አላረቀው ነግሮታል። 3 ጊዜ ትክደኛለህ ብሎታል። ግን ያዕቆብ ይሄ ሁሉ ነገር ውስጥ ሲያልፍ ፍቅር እንደሆነ ውስጥ ያለው ስለተረዳ ገብቶ ስቅስቅ ብሎ አስለቀሰ። በደለኛ ነኝ እኔን ማረኝ ይላል። ውስጥ ሆኖ ማያየው ይመስላችኋል? እንደማረው የምታውቁት እኮ ጌታ ሲመጣ እንደዚህ ያለው ና ጴጥሮስ ተከተለኝ ብሎ ሲከተለው እንደዚህ ያለ የሆነ ልጅ ስምዖን ሆይ ትወደኛለህ አለው። ጌታ እወድሃለሁ አለው። ጸጥ ብሎ ሄደ። ትወደኛለህ አለው። አወዳለሁ። ለሶስተኛ ሲደገምበት
ችግር ውስጥ እንዳለ ገባው ምክንያቱም ከዚህ በፊት 3 ጊዜ ትክደኛለህ ብሎታል ጌታው እንደምወድ አንተ ታውቃለህ በቃ እኔ አላቅም ስለራሴ ያለ ሶስቱን ክህደት በሶስት ፍቅር ነው ያጣፋበት የፍቅር ዕዳ ነው ክህደቱን ያሰረዘ ይሄንን ሁሉ አጠበለት ንጹህ አደረገው ያ የካደው ሰውዬ መስቀል ላይ ዋጋ ስለተከፈለበት የደቀ መዛሙርቱ ሁሉ አባት ያደረገው ጴጥሮስን ነው ቼክ አርጉ እንደ አባት ነው የሚፈሩት እሱን ነው የሚሰሙት የነበረው ከደቀ መዛሙርቱ ሁሉ አንድ ሰው ብቻ የሚያደርገው ነገር ክሊርሊ የገባው አንድ ሰው ብቻ ጌታ በ3 ቀን በሞተበት ጊዜ ደቀ መዛሙርቱ ምን እየተሰማቸው ነበር ምን አይነት ፊሊንግ ውስጥ ሊያልፉ ይችላል ምክንያቱም እናትና አባቴ እንዳይሉ ሁሉን ነገር ጥለው ነው የተከተሉት እንዲህ ብለው ጠይቀውታል እኮ ሁሉን ነገር ጥለን ተከተልን ትርፋችን ምንድነው ብለውታል የሚመለሱበት መመለሻ እንኳን የላቸው ምን አይነት ጭንቀት ውስጥ የሚገቡ ይመስላቸው እኔ ዮሐንስን የሚያጨናንቁት ነው የሚመስለኝ ላንተ ነው ሚስጥር የሚነግር እስቲ ላንተ ንገረን እስቲ ምክንያቱም ከናንተ አንዱ አሳልፎ ይሰጠኛል ሲል ማን ነው ጠይቀው ብለው ሪፈር የሚያደርጉት ዮሐንስን ነው ወደ ደረቱ ተጠግቶ የሚሰማ ዮሐንስ ግን ይውላችሁ ወደ ደረት መጠጋት ብቻ አይደለም ወደ ልቡ ትርታ ቀርቦ አዳምጦታል ልቡ ውስጥ የሚያወራ የሆነ ጩኸት አለ ምክንያቱም ቆሮንቶስ መጽሐፍ ላይ ምዕራፍ 3 ላይ ሲናገር እንደዚህ ይላል እናንተ በድንጋይ ጽላት አይደለም በብዕርም በቀለም የተጻፈ አይደለም በልብ ጽላት ላይ በደም የተጻፋችሁ የክርስቶስ መልእክት ናችሁ ይላል ስለዚህ ልብ ውስጥ ደሙ እየጮኸ የሚያወራ መልእክት እንዳለ ዮሐንስ ሰምቷል ምክንያቱም ደቀ መዛሙርት ሁሉ ክደውት ሲሄዱ ብቻውን መስቀሉ ጋር የነበረው ዮሐንስ ብቻ ፔኑን ግርፋቱን ኤቭሪቲንግ እያየ ተከተለው ዮሐንስ ነው ምክንያቱም እንደሚያሸንፍ ያውቀዋል ሞቶ ይሄን ሁሉ ድል እንደሚያደርግ ያውቀዋል ኃጢያታችሁ በመስቀል ተከፍሏል አሜን በደላችሁ በመስቀል ተከፍሏል አሜን የደም ላብ ያላበው የተጨነቀው ስለናንተ ኃጢያት ነው መጽሐፍ ቅዱስ እንደዚህ ያለ ሞት ሆይ መውጊያ የታለ ሲኦል ሆይ ድል መንሳት የታለ ለምን ድል ስለተነሳ ነው የትንሳኤው ድልን ሰጥቷቸዋል ደሙን ያፈሰሰላችሁ ጌታ በእርምጃችሁ ውስጥ ሁሉ አለ በእንቅስቃሴያችሁ ውስጥ ሁሉ አለ ይሄ የትንሳኤ ንጉስ ይገለጥላችኋል በመትሄዱበት ክብር ይሆንላችኋል ልብሳችሁ ይሆንላችኋል ጌጣችሁ ይሆንላችኋል እሱ በእውነት በእናንተ ይከብራል አሜን እጆቻችሁን ከፍ አድርጉ እስቲ ምድር ላይ ካለው ነገር ትልቅ ተብሎ ከሚነገር ሰው ሁሉ ከሚያየው ከፍ አድርጎ ለኔ ግን ኢየሱስ ደስታዬ ነው አብሮነት ይፈሳል እንባዬ አይቆምም ኢየሱስ ሆይ እግር ስር ተደፍቼ የልቤ ሽቶ ሰብሬ ይቀየር የቤቱ መዓዛው ላውድልህ ሀገሩን ምድሩን ባንተ ፍቅር በየቤቱ ኢየሱስ የሚለው ስም እንዲዘመር የኔ ስራ አንተን ማስወደድ ነው በሄድኩበት ኢየሱስ እየታየህልኝ በቆምኩበት የሚሰማኝ የሚያየኝ በሙሉ ይውደድ ጨርቁን ጥሎ ልክ እንዳበደ ሰው ይሁንልኝ ኢየሱስ የገባው ሰው ኢየሱስን ባይኑ ያየ ሰው ኢየሱስ የነካው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም በእውነት ጌታ ከነካችሁ ለምንም አትሆኑም ጌታ ከነካችሁ ለሌላ ነገር ለምንም አትሆኑም ጌታ የነካው ሰው ለምንም መሆን አይችልም ከጌታ ውጪ ለምንም መሆን አይችልም ለፈለገው ነገር መኖር አይችልም